የወርቅ ገበያ በሚያስገርም መልኩ ዘጭ ብሏል። እንግዲህ ስንት ገባ ካላችሁ ትናንትና እንዲሁም ቅዳሜም አርብም ከነበረበት ዋጋ እጅግ በጣም በከፍተኛ ሁኔታ ነው ዝቅ ብሎ ያለው። ዛሬ ጥር 25 2018 ዓ.ም ወርቅ ስንት ገባ የሚለውን መረጃ ይዤላችሁ መጥቻለሁ። ሁሉንም ከመረጃው የምታገኙ ይሆናል ማለት ነው። እንግዲህ ይህ በጣም በከፍተኛ ሁኔታ የወርቅ ዋጋ ዝቅ ብሏል። በተለይ ባለፈው ሳምንት መጨረሻ አካባቢ ከነበረበት ከፍተኛ ጭማሪ፣ ምክንያቱም ያው የሚቀንስ የማይመስልም ነበር አጀማመሩ። ነገር ግን ዛሬ ደግሞ በዋናው በምንመለከትበት ሰዓት ራሱ በ2000 ብር አካባቢ ገደማ የቀነሰም የወርቅ ካራት አለ ማለት ነው። ሌሎቹንም እንዲሁ በየካራታቸው ሁሉንም ካራቶች እንደተለመደው የጥሬ ወርቅን ዋጋ ስንት ገብቶ በመሸጥ ላይ ይገኛል የሚለውን የምንመለከት ይሆናል። በተጨማሪም ደግሞ ይህ ዝቅ ማለት ቀጣይነት ይኖረዋል ወይስ ደግሞ ምናልባትም ደግሞ እየቀነሰ ይመጣል የሚለውንም ወደፊት እንግዲህ በዚሁ ዋጋውን ስንከታተል የምንመለከተው ነው የሚሆነው። ግን እጅግ በጣም በጣም የሚያስገርም አይነት ነገር ነው የተመለከትኩት ማለት ነው። በእርግጥ ያለበትም ዋጋ በጣም ዝቅተኛ ነው የሚያስብል አይደለም፣ ጥሩ ነው። ነገር ግን ይሄድበት ከነበረው በተለይ ደግሞ የዛሬ ሳምንትና ኦልሞስት ከ10 ቀን ወዲህ እየሄደበት የነበረው ከፍተኛ የሆነ ጭማሪ በጣም ያስደነግጥ ነበር። ነገር ግን አሁን ደግሞ ዘጭ ብሏል ማለት ይቻላል። ግን ደግሞ ቀጣይነት ያለው አይመስልም። ምክንያቱም ብዙ አመላካች ነገሮችን በምንመለከትበት ሰዓት ላይ ምንም እንኳን በትልቁ ካራት እንደዚህም ዝቅ ይበል እንጂ ነገር ግን ደግሞ የሚነሳበት አዝማሚያ እንዳለ ያመላክታል። ለምን ካላችሁ ደግሞ የቀነሰበት ዋጋ ድንገት በጣም ሰርፕራይዝ የሚያስደርግም ቢሆን ነገር ግን ደስ የሚያሰኝ አይደለም። ምክንያቱም 24 ካራት የነበረው 1 ግራም ወርቅ ራሱ በፊት 22 21 እያልን ነበረ የምናወራው። ዛሬ ላይ ደግሞ የነበረበትን ዋጋም እንዲሁ የማስመለከታችሁ ይሆናል ማለት ነው። ምክንያቱም ትላንትና ከትላንት ወዲያ ከነበረበት 27000 በ2000 ቢቀንስም ነገር ግን ደግሞ ያው በጣም ቅናሽ ነው ማለት አይደለም። ያው ግን በንጽጽር የሄደበት ከነበረው ጉዞ የተገታበት ሁኔታ ነው ያለው ማለት ነው። ነገር ግን እንመለከታቸዋለን በጥሬ ወርቅ ምን ያህል ካራት የወርቅ ንጽህናቸው ምን ያህል እንደሆነ እንዲሁም ደግሞ በኢትዮጵያ ብር በስንት እየተሸጡ እንደሚገኙ ዛሬ ጥር 25 2018 ዓ.ም ሁሉንም የጥሬ ወርቅ ዋጋ ነግራችሁናል። ቪዲዮውን ታዲያ ስትጀምሩት ሁሌ እንደምታደርጉት ላይክ እያደረጋችሁ ጀምሩት። አዲስ ከሆናችሁም ለዚህ ዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብ እንድትሆኑ እጋብዛለሁ። አሁን ቀጥታ ወደ መረጃዎቹ ነው የምንሄደው። ከ14 ካራት ነው የምንጀምረው። 14 ካራቱ 1 ግራም ወርቅ ዛሬ ላይ በ14870 እየተሸጠ ይገኛል። ታስታውሱ ከሆነ 16075 የገባበት ሁኔታ ነበር በጥሬው ማለት ነው። እንግዲህ ጥሬው ምን ያህል ዝቅ እንዳለ እዚህ ጋር መመልከት ይቻላል። ትላንትም ከትላንት ወዲያም እየተሸጠበት የነበረው 16075 ነበር። ዛሬ 14870 አካባቢ በጥሬው እየተሸጠ ይገኛል። 15 ካራቱ ደግሞ እንዲሁ 15932 ከ49 ነው እየተሸጠ የሚገኘው። ይህም ደግሞ ቀደም ባሉ ጊዜያቶች በ17224 እየተሸጠ የነበረ የወርቅ ካራት ነው። በመቀጠል እንዲሁ የ16 ካራቱ ስንመለከት 16 ካራቱ ዛሬ ላይ 16994 ከ60 እየተሸጠ ነው የሚገኘው። ባለፉት ጊዜያቶች እንዲሁ 17372 እየተሸጠ እንደነበረ የሚረሳ አይደለም ማለት ነው። በመቀጠል የምንመለከተው የ17 ካራቱን ነው። 17 ካራቱ ስንት ገባ ካላችሁ እንዲሁም 17 ካራቱ እየተሸጠ የሚገኙ ዛሬ ላይ 18056 ከ83 ነው። በባለፉት ጊዜያቶች በ19520 እየተሸጠ የነበረ የወርቅ ዋጋ ነው ዛሬ ላይ 18056 የገባው። ሰዩ ያስብል ትንሽም ቢሆን ምን ያህል ሊገመት የማይችል እንደሆነ ማንም እንግዲህ ትራኩስ ሊያስገባው የማይችለው ፕራይስ ሊሆን ነው የመጣው ማለት ነው። ይሄ ነው ብለን ልንገምተው አንችልም። በእርግጥ አንዳንዴም ከፍም ዝቅም የሚያደርጉት የተለያዩ ፋክተሮች አሉ እንደነገርኳችሁ። ነገር ግን በእያንዳንዱ ሰዓታቶች የፖለቲካው፣ የኢኮኖሚ፣ ዓለም አቀፍ የሆነ ውጥረት በሚቀያየርበት ሰዓት ላይ እንደዚህ አይነት ፕራይሶች ላይ እንግዲህ ምን አይነት ተጽዕኖ እንደሚመጡ መመልከት ይቻላል። በተጨማሪም ደግሞ ዛሬ እንደምታውቁት ከሆነ የመጀመሪያ ቀን መንደይ ነው።
ፌብራሪ 2 ወይም ደግሞ ጥር 25 የመጀመሪያ ቀን ላይ እንደዚህ የመሆን አዝማሚያ ያለው። ነገር ግን እስከ አርብ ያለውን ደግሞ ዋጋ እንመለከትና ቅዳሜ ላይ አዝማሚያውን እንግዲህ ሰፋ አድርገን የምንመለከት ይሆናል ማለት ነው በላይቭ ሲዝናችን። በመቀጠል የ18 ካራቱን የምነግራችሁ ነው የሚሆነው። 18 ካራቱ ታዋቂ የወርቅ ካራቱ እሱ ስንት ገባ የሚለውን እንመለከታለን። ነገር ግን እየተከታተላችሁ ያላችሁት ቪዲዮ ላይ ግዲ ሼር ሳታደርጉ ከሆነ ቤተሰብ እንድትሆኑ በዛውም አዲሱ ሆናችሁ ቤተሰብ እንድትሆኑ እየጋበዝኩኝ ወደ ሌሎች መረጃዎች እንሄዳለን ማለት ነው። 18 ካራቱ ዛሬ ላይ በ19118 ከ99 ነው በመሸጥ ላይ የሚገኘው። 20668 ገብቶ ነበር። ትላንትም በአርብ በቅዳሜ ዋጋም ሲሸጥ የነበረው እንደዛ ነበር። ዛሬ ላይ ግን 1 ግራም ጥሬ ወርቅ 18 ካራቱ በ19118 ከ99 ሊሸጥ ይገኛል። 75 የወርቅ ጥራት እንዳለው ይታወቃል ማለት ነው። በመቀጠል 20 ካራቱ ስንት ገባ ካላችሁ በ20181 ከ16 እየተሸጠ ይገኛል ማለት ነው። በመቀጠል የምንመለከተው ደግሞ የ20 ካራቱን 1 ግራም የጥሬ ወርቅ ዋጋ ይሆናል። እሱ ደግሞ እየተሸጠ የሚገኘው በ21243 ከ33 ነው። ይህም ከፍተኛ የሆነ ቅናሽ ነው ማለት ይቻላል። ለምን ካላችሁኝ ደግሞ ታስታውሱ ከሆነ 20 ካራቱ በ22965 እየተሸጠ ነበር። እንግዲህ በአማካይ ማለት ነው ወደ 2000 ብር አካባቢ ነው ቀነሰውን እየተመለከተን ያለ ነው ማለት ነው። በመቀጠል እንዲሁ የ22 ካራትን ስንመለከት 22 ካራቱ ዛሬ ላይ 22305 ብር ከ49 እየተሸጠ ነው የሚገኙ። በአጠቃላይ በወሩ ውስጥ ካለው ዋጋ አንጻር ስንመለከተው የዝቅተኛ የሚያስብለው አይደለም። ነገር ግን በንጽጽር ሄዱበት ከነበረው ፍጥነት አንጻር ወደኋላ እየተሳበ ነው ያለው እና ጥሩ የሆነበትን ማዘዝ ጎን አለ፣ መጥፎ የሆነበትን ጎን አለ ማለት ነው። 21 ካራቱን ስንመለከት እንግዲህ 24113 ከ75 እየተሸጠ ነው የሚገኘው። 21 ካራቱ እንደምታውቁት ከሆነ 87.5 የወርቅ ንጽህና አለው። እንዲሁም 875 የሚል ሀልማርክ ያለው የወርቅ እንግዲህ ተወዳጅነትን ያተረፈ የወርቅ አይነት እንደሆነ ይታወቃል። በቀለሙ፣ በቅለቱ እንዲሁም ደግሞ በውበቱ ተወዳጅነት ካላቸው የወርቅ ካራቶች መካከል የሚጠቀሰው 21 ካራቱ ነው ማለት ነው። በመቀጠል የምንመለከተው የ22 ካራቱ ነው። 22 ካራቱ ኤክስቼንጅ እየተደረገ ልንጠቀመው የምንችለው የወርቅ አይነት ነው። እሱ ደግሞ ዛሬ ላይ 23367 ከ60 እየተሸጠ ይገኛል። ይህም ደግሞ ከ90 በላይ የወርቅ ንጽህና ያለው ነው። በቀደም ባሉ ጊዜያቶች 25000 ገብቶ እጅግ በጣም ጉድ አስብሎ ነበር። ዛሬ ላይ 23367 እየተሸጠ ይገኛል። በመቀጠል ደግሞ ብዙ ጊዜ ለኢንቨስትመንት የሚመከሩት የወርቅ ካራቶች 23 እና 24 ካራቶች ናቸው። እነሱን ማስመለክታችሁ ይሆናል። እንደምታውቁት ከሆነ በዚህ ዩቲዩብ ቻናል ላይ ከወርቅ ከምንዛሬ የተለያዩ የቢዝነስ አማራጮችን የምንመለከትበት የዩቲዩብ ቻናላችን እና ከወርቅ ዋጋ ብቻ ሲሆን እንግዲህ ወርቅ እንዴት ይወጣል፣ ወርቅ ንጽህናው እንዴት መጠበቅ እንችላለን፣ እንዲሁም ወርቅና ወርቅ ያሉት ነገሮች እንዴት መለየት እንችላለን የሚሉ መሰል ወርቅን ለሚሸጡ እንዲሁም ለሚገዙ ሰዎች እጅግ በጣም ወሳኝ የሆነ መረጃ የሚተላለፍበት የዩቲዩብ ቻናላችን ነው። በመግባት ቤተሰብ ደግሞ ሰብስክራይብ እንዲሁም በማድረግ አብራቸው ተወሩ ዘንድ በማክበር እንጠይቃለን ማለት ነው። በመቀጠል የ23 ካራቱ ውስጥ ነግራችሁ 24429 ከ83 እየተሸጠ ነው የሚገኘው በጥሬው። በመቀጠል የአንድ ወቄት ወርቅ ወይም ደግሞ የ24 ካራት ወርቅ ስንመለከት እየተሸጠ የሚገኘው በ25491 ከ99 ነው። እሰየውም ያስብላል፣ ውይ ያስብላል። ይሄ ማለት ነው በጣም ሁለት ጎን ያለው ዋጋ ነው። ከ27000 እንግዲህ 25000 ወርዷል። ምናልባት ወርቅን ይዛችሁ ላላችሁ ምናልባት ጥሩ ዜና ላይሆን ይችላል። ልትገዙ ላሰባችሁ ደግሞ ጥሩ ሊሆን ይችላል ብዬ አስባለሁ። የዛሬው ዋጋ የጥር 25 2018 ዓ.ም የወርቅ ዋጋ የሰማችሁትን ይመስል ነበር። ወደ በኋላ አካባቢ ዓለም አቀፍ የሆነ የወርቅ ዋጋ ይዤላችሁ እመጣለሁ። እስከዚያው ሰላም።